አብርሽ ሁሉም ነገር ተናገረ። እራሴ ፈልጌ ነው ፈቅጄ ነው ያደረግኩት። ስለዚህ ከዚህ በኋላ አንቺም ሄርሜላም ህይወቴ ውስጥ እንዳትገቡ። ሩታ ምን አገባት? ሲጀመር ሩትዬ ምን አገባት እዚህ ውስጥ? አንተ የፈለግከውን ነገር ማድረግ ትችላለህ። ሄርሜላ ደግሞ አንተ አጠገቧ ቁጭ ብለህ ያንን ነገር ብፈጽም ራሱ የምታምን ሴት አይደለችም። ከአንተ ተላቀ መኖር አትችልም። በብላ አንገቴ ግባ ብላለች። እና ዛሬ እንግዲህ ሁለቱንም ጠርቷቸው እስከዛሬ ድረስ እኔ ስደረግ የነበረው ነገር አልጋ ላይም መኪና ውስጥም የተደረገው ነገር በሙሉ እውነት ነው። ስለዚህ እየመጣችሁ አትጨቅጭቁኝ፣ ከፍቅር ጋር ነው መሆን የምፈልገው ብሎ ተናግረዋል ማለት ነው። ያው አንቺ ብለ ያልሽኝም ብያለሁ፣ መሄድ አልችልም ምናምን ማለት ላለ አይደለ፣ በማስፈራራት ወይም ደግሞ አስገድደው የሆነ ነገር ማስረጃ አውጣባለሁ እንዳለችው አስደርጎ ነበር ስናገር የነበረው እና ያልሽኝን ጨርሻለሁ፣ ተናግሬያለሁ፣ አሁን መሄድ እፈልጋለሁ ነበር ስላት የነበረው ፍቅርዬ ማለት ነው። ፍቅርዬ ግን የኔ ቀብራራ አብረን ነው የምንሄደው፣ ተናግረን ሁሉም ነገር ጨርሰን አብረን ነው የምንሄደው ቁም ስትለው ነበርና ቆፍጠን ብላ ማለት ነው። እቺ ሄርሜላ ግን አሁንም ከሱ ጋር መሆን ስለምትፈልግ አብርሃም አሁን አንቺ ከሱ ጋር መሆን ትፈልጊያለሽ? ኧረ ራስሽን አስከብሪ። ምን አይነቱ ክብረ ቢስ ነሽ ማለት ነው። ሩትዬ ደግሞ አይመለከታትም። ሩትዬ ለምንድን ነው የምትመጪው እዚህ ውስጥ? አይመለከትሽም። እሱ የፈለገውን ነገር ማድረግ ይችላል። ተናገርሽ እኮ አንቺም። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። እንግዲህ አብርሃም ዛሬ መጥቶ ከፍቅርዬ ፍልቅልቋ ጋር ሩትዬም ንግስቷ አለች፣ ሄርሜላ የምትባለውም ሴትዮ አለች። እነሱ ባሉበት እንግዲህ ከፍቅር ጋር የተፈጠረው ነገር ሁሉ በሙሉ ትክክል ነው ብለዋል። እና አውቆ ነው ፍቅርዬ ተጠንቀቂ፣ የኔ ቆንጆ የሆነ ነገር ሊያስበው ነው ተመካክሮ ነው የመጡት ማለት ነው። የኛም እንደዚህ እንበል እንጂ እነሱ እንደዛ አይሉ አይደል እንዴ? እና ፍቅርዬ ጥንቃቄ አድርጌ የኔ ቆንጆ ማለት ነው። እና እንዳስፈራራሹ በሆነ ነገር እንደያሹ ፈቅዶ ፈልጎ እንዳልሆነ እየተናገረ ነበረ። እና አንተ ግን መቼ ነው እንደ ወንድ ቆፍጠን ብለህ የሆነ ነገር ፈልገህ ራስ የምታደርገው?